እምቧለሌ በየሻ ሀሳብ አበራ። ክፍል 7 ፍካሬ ዲያስፖራ። ሀገራችን ታሞ ተኝቶ ባልጋ ላይ ትጠነው መጥተናል ሞት ሽረቱን ሳናይ። የሰኔ ሰማይ በመብረቁ ቀያይ ምላሱን እየዘረጋ ያፈሳል። የደብረ ብርሃን ብርድም ይጋረፋል። ወደ ስላሴ ቤተክርስቲያን ለመሄድ ባጃጅ ውስጥ ተሰይሜያለሁ። ከፊት ለፊት ጠጋ ጠጋ በሉ የቻይና ዳለብን የምትል የባጃጅ ውስጥ ጥቅስ እያነበቡ ሰውነቴን አፍታታሁ። ግን ደግሞ ከባጃጁ አፍንጫ ስር ፈጣሪ ድሃን ማስደሰት ሲፈልግ አህያውን አጥፍቶ እንዲያገኘው ያደርጋል የሚል አባባል ሞገተኝ። ራሴን ጠየቅሁት። በጃኬት ያልተከላከልሁት ብርድ እንዴት በጥቅስ መጠጥኩት? ከራሴ ጋር አወራለሁ። በራስ ውስጥ ያሉ የሸንጎ ተቀማጮች በሙሉ እንደ መንግስት ምክር ቤት 100% የኔ ስለሆኑ ለውሳኔ አልቸገርም። ቢሆንም ግን ሐሳቤ እንደ ባለጌ ሸንጎ ተንጫጫ። ለምን ግን በባጃጅ ትሳፈራለህ ሲል ጠየቀኝ ከጓደኛው ጋራ ከጎን የተቀመጠው ህንዳዊ ጥርት ባለ አማርኛ። በጭንቅላቴ ውስጥ የሚንጫጫውን ሐሳብ ዝም አሰኘው። ዱብዳ ሆነብኝ። በእርግጥ በሶስት እግር ተሽከርካሪና በታክሲ ስሳፈር የሚያስደስተኝ ጥቅሶችን ማንበብ ነው። ጥቅሶቻቸው ቀልድ መስለው ታላላቅ ቁም ነገሮችን ያዘሉ ናቸው። እንዲያውም ዘመኑን የዋጁ ወፍራም ጥቅሶች የሚገኙት ከመጽሐፍ ቅዱስ ቀጥሎ ታክሲዎች ውስጥ ይመስለኛል። ባጃጅ የህንድ ስሪት መሆኗንና ስለ ህንዶች የሀገር ፍቅር ስለማውቅ እውነተኛውን ምክንያትን ትቼ ለፍጥነቷ ባጃጅን እመርጣለሁ አልኩት። ስለመረጥከን እናመሰግናለን አሉኝ ሁለቱም ህንዶች አከታትለው። ህንዳውያን ለሀገራቸው ምርት ዋጋ ይሰጣሉ። ኢትዮጵያ ውስጥ ብዙ ህንዳውያን በተለያየ የሥራ ዘርፍ ተሰማርተው ይኖራሉ። ታዲያ የሚለብሷቸው ልብሶችና የወጥ ቤት ዕቃዎቻቸው ሳይቀር ሁሉም የህንድ ስሪት ናቸው። በእኛ ሀገር የቱን ያህል ጥራት ቢኖራቸው የኢትዮጵያን ምርት መግዛት እንደ ድሃ ወይም እንደ ኋላ ቀር ያስቆጥራል። ህንዶች ሲሳፈሩ ረጅም ርቀት ከሆነ ታታ በተሰኘው አውቶቡስ፣ ከተማ ውስጥ ከሆነ በባጃጅ ነው። ባጃጅ እያሉ ስለ ስሪቷ ለመናገር እንደ ሰካራም ስንገዳገድ ነጠቃልና አንደኛው ህንዳዊ ባጃጅ በህንድ ሀገር በ1940 ዓመተ ምህረት በጅምናላል ባጃጅ አማካይነት የተሰራች የህንድ ፈጠር ተሽከርካሪ ናት። እናም የሀገራችን ምርት ለተጠቀመ ዜጋ በሙሉ ክብር አለ አለኝ። ወዲያው ሁለቱም ወረዱ። አይ የኛ ሀገር ዳያስፖራ በርገሩን እየገመጠ እንኳን ለሀገሩ ዕቃ ለሀገሩ ሰውም አይጨነቅ። ሀበሻ በውጭ ሀገር ሲገናኝ ችግር የሚዋዋስ ስለሚመስለው ነው መሰል የጎሪጥ ይተያያል፣ በፍርሃትና በምቀኝነት ይወዛል አለኝ ዞር ብሎ የባጃጅ ሹፌር። አልመለስኩለትም። ዲያስፖራ እንደ ገበታ ውሃ ያለ በቂ ምክንያት እየፈሰሰ ቤት እያቆሸሸ ነው። ደግሞ ሩቅ ያለው እርሱ አይጠርገው፣ ጥርጊያው በእኛ ነው። ያዋጋል እንጂ አይዋጋም፣ ሬሳ ይቆጥራል እንጂ ሬሳ አያነሳም። ከመፍትሄው ችግሩን ያስቀድማል። ባጃጁን አውራ መንገድ ላይ በግሮ ባል እንደፈታች ሴት ከብርዱ ጋር በወሬ ዘፈዘፈ ጀመር። ግን ዲያስፖሮቻችን እኮ የኛ ናቸው፣ እንደኛ ያጠፋሉ፣ እንደኛ ያለማሉ ስለው ነገሬን ቆርጥ አደረገና ታው ባለፈው የዲያስፖራ ቀን ሲከበር ሚስቴን ነጥቀውኛል። እንዲያውስ ዲያስፖራ የሚያስገባውና የሚያስወጣው ሚስትና ባል እንጂ የትኛውን የኢንዱስትሪ ምርት ነው? የትኛውን ልማት ነው? ሹፌሩ ይናገራል። እኔም ከራሴ ጋር አወራለሁ። መውረጃዬ እየደረሰ ነው። ነገር ግን ከባለ ባጃጁ ጋር ብዙ በወራ በወደዱ። እኔንም እንደ ባለ ባጃጁ አንዳንድ ዲያስፖራዎች በጣም ያበግኑኛል። በአንድ ወቅት ዩኤስኤ በዲቪ የሄደ አማን የሚባል ጓደኛዬ ከ4 ዓመት በኋላ ተመለሰ። በወቅቱ እህቱ ታማ ሆስፒታል ተኝታ ነበር። አማን ደወለልኝና የት እንዳለው ሲጠይቀኝ እህቱን ልጠይቃት ሆስፒታል መሆኔን ስነግረው በባጃጅ ፈጥኖ መጣ። ግን እስከ ዛሬ መተህ አላየሃትም እንዴ ብዬ በቁጣ ስጠይቀው የማን የመጀመሪያዬ ነው ይው ነው አይ ሄት ኢትዮጵያን ሆስፒታል እንድ ሽታው በጣም ነው የሚያስጠላኝ። if you happen to see አሜሪካ yeah man I hate ኢትዮጵያን ገቨርንመንት ማለት ያስተዳደሩ ያስጠላል። በነገርህ ላይ አሜሪካ ለአፍሪካ የምትመድበው ጠቅላላ በጀት
በዓመት አጫዋች አሻንጉሊቶችን ለማምረት ከምትመድበው ያነሰ ነው ያለኝን ሐሳብ በመጥፎ ትዝታ እያሰላሰልኩ በሐሳብ ዋኘሁ። ዲያስፖራዎች የማህበረሰባቸውን ስሪትና የሀገራቸውን ቁመት በትክክል አለማወቃቸው ለዘመዶቻቸው የሚሸልሙትን ሐሳብና ልብስ ሳይሰፋና ሳይጠብ ለማልበስ ተቸግረዋል። ሐሳባቸው የግዢ ርዕዮተ ዓለም በመሆኑም ከማህበረሰባቸው ጋር ቶሎ ለመዋሃድ ተራራ መግፋት እንደሆነባቸው ከጓደኛዬ ሁኔታ ተረድቻለሁ። መንግስትና ተሳፋሪ ሊወርዱ ሲሉ ነገር ይላቸዋል የሚል ጥቅስ ከባጃጇ ከንፈር ላይ በዓይኔ እየላስኩ ነው። ግን የባጃጅ ከንፈሯ የትኛው ነው? የከንፈር ቀለሟስ? ምላሷስ? ሶሪ አም ኖት ባጃጅ ባዮሎጂስት አለ ዲያስፖራ። ሎርድ እግሮችን ሳነሳ ከባጃጅ ሳይከፍሉ መውረድ ከህፃን ልጅ ላይ ዳቦ ነጥቆ እንደ መብላት ይቆጠራል የምትል ጥቅስ ወጋ አደረገችኝ። ደግሜ ከፈሉ። ባለባጃጁ የዲያስፖራ ወጉን ከራሱ ጋር ቀጥሏል። ወትሮ እረኞች ባምባውና ባቀበቱ እየወጡ የማህበረሰቡን ስሜት ተራራ ናት ላይ ሆነው ያሰሙ ነበር። በዋሽንታቸው ጀግናን ያሞግሳሉ፣ በጅራፋቸው አውሬን ያስደነግጣሉ። በጣሊያን ወረራ ወቅት ነጩ በሬ መጣልህ፣ ጥቁሩ በሬ ተዘጋጅ የሚል መልእክት በማስተላለፍ እረኞች የአርበኝነት ሚናቸውን ተወጥተዋል። የእረኞች ውርስ ባጃጅ ላይ የገባ ይመስላል። ባጃጆችና ታክሲዎች በአባባል፣ በግጥም፣ በስዕል የማህበረሰቡን ስሜት እያንጸባረቁ ነው። የህንድ ባጃጆች አካልና ስሜትን ቢያሳፍሩ ለአካልህ እንጂ ለስሜት አያስከፍሉ። ከባጃጅ ወርጄ ደብረ ብርሃን ስላሴን ተሳለምኩ። የደብረ ብርሃን የምስረታ ታሪክ ከቤተ ክርስቲያኗ ጋር የተያያዘ ነው። ከዛጋው ተቀብሎ የሸዋ ስልጣኔ ሲነሳ አሻራው ስነ ጽሑፍ ነው። በ1456 ዓመተ ምህረት የደብረ ብርሃን መስራች የሆኑት አጼ ዘርዓ ያዕቆብ ታምረ ማርያምን በደብረ ብርሃን ተርጉመው በብራና ጽፈዋል። የፍትሐ ብሔርና የፍትሐ ነገሥት መጻሕፍት በዚህ ዘመን ተተርጉመዋል። መጽሐፈ ምልዓት፣ መጽሐፈ ሥላሴና መጽሐፈ ብርሃን በአጼ ዘርዓ ያዕቆብ የተከተቡ የብራና መጻሕፍት ናቸው። በአጠቃላይ ከ1270ዎቹ ጀምሮ ለግዕዝ ቋንቋ ስነ ጽሑፍ ወርቃማ ዘመኑ ነበር። በደብረ ብርሃን ግዕዝ ሲነሳ ዶክተር አበራ ሞላን መዘንጋት ውለታ ቢስነት ነው። ዶክተር አበራ ሞላ በጃንሆይ ዘመን በኃይለ ማርያም ማሞ ትምህርት ቤት 20 ብር እየተከፈላቸው በደብረ ብርሃን የተማሩ የመጀመሪያው ተማሪ ናቸው። በቀዳማዊ ኃይለ ሥላሴ ጊዜ ትምህርት እንዲስፋፋ ተማሪዎች ደሞዝ ይከፈላቸው ነበር። ተምረህ ደሞዝ ያጣህ የድሮ ስርዓት በመናፈቅ በትዝታ ብትዋልል የበለጠ ደሞዝ እንዳታጣ ጠንቀቅ ማለት ነው። ነገ እንጂ ትናንት ወደ አንተ አይቀርብም። በትናንት ማፈርም አይገባም። ስለ ትናንት አመጣጡ ለመናገር የሚሳቀቅ በቅሎ ብቻ ነው ያለው ማን ነበር? ዶክተር አበራ ሞላ በ1980 ዓመተ ምህረት የግዕዝ ፊደል ከኮምፒውተር ጋር ያስተዋወቁ የቀለም ቀንድ ናቸው። በደብረ ብርሃን በአርበኛው ኃይለ ማርያም ማሞ ትምህርት ቤት የተማሩት ዶክተር አበራ የኤችአይቪ ኤዲስ ምንነትን በተመለከተ በዓለም ላይ እውቅና ከፈጠሩ የፕላኔቱ ምሁራን መካከልም ደማቁ ናቸው። በ1981 ዓመተ ምህረት ኤችአይቪን መፈወስ እንደማይቻል ሲረዱ በኢትዮጵያ ለመጀመሪያ ጊዜ ስለ ኤችአይቪ እና ስለ ኮንዶም አጠቃቀም ያስተማሩ የኃይለ ማርያም ማሞ ትምህርት ቤት ፍሬ ናቸው። በድሮ ሸዋ ጠቅላይ ግዛት መጋቢት 24 ቀን 1930 ዓመተ ምህረት በርህ ወረዳ ሰንዳፋ ከተማ የተወለዱት ዶክተር አበራ በ19 ዓመታቸው ዲግሪያቸውን በ25 ዓመታቸው ደግሞ ዶክትሬታቸውን በእንስሳት ሕክምና ዘርፍ በማግኘት የደስታ በሽታ የሚባለውን ከሀገር እንዲጠፋ አድርገዋል። ከሚሊዮን በላይ እንስሳትን ከትበዋል። የአክሱም ሐውልት አስመላሽ ኮሚቴ አባልም ናቸው። ዶክተር አበራ ሞላ የቤተሰቦቻቸው ላም በበሽታ ስትሞት የእናታቸውን እንባ ይፈሳል። የእናታቸውን እንባ ለመጥረግ የእንስሳት ሕክምና ተማሩ። ተምረው በዓለም ላይ የእንስሳት ሕክምና ዕውቁ ዶክተር ለመሆን በቁ። ከ1982 ዓመተ ምህረት በፊት መጽሐፍ ለማሳተም በታይፕራይተር እየረገጡ ለመጻፍ እስከ 6 ወር ያስጠብቃል። ደብዳቤ ለመጻፍ ሳምንታትን መጠበቅ ግድ ነበረ። ከአፄ ምኒልክ ጀምሮ ለ100 ዓመታት በግዕዝ ፊደላት ላይ የሥርዓተ ጽሕፈት አጠቃቀም ጥናት ተደረገ። አልተሳካም።
በመጨረሻም የግዕዝ ፊደላት እንዲቀነሱ የሚል ሐሳብ በመፍትሄነት ተቀመጠ። ታዋቂው የእንስሳት ሐኪም ዶክተር አበራ ሞላ ግን ፊደልን፣ አቦጊዳን፣ መልእክተ ዮሐንስን፣ ወንጌል የተማሩበት ድምፅ ሲጎድልና ሲሸረፍ ከአካላቸው እንደጎደለ ተሰማቸው። እንደገና ኮምፒውተር ሀ ብለው ተማሩ። በ1980 ዓመተ ምህረት ሙሉ የግዕዝ ፊደላትና ቁጥሮችን ወደ ኮምፒውተር አስገቡ። የግዕዝ ፊደልን ለአማርኛ፣ ለኦሮሞኛ፣ ለትግረኛ፣ ለሁሉም የኢትዮጵያዊ ቋንቋዎች እንደ ባህሪያቸው እንዲመች አድርገው ኮምፒውተር ላይ አስቀመጡ። ዶክተር አበራ ሞላ ይህንን ሁሉ የሚሰሩት አሜሪካ ውስጥ ሆነው ነው። ከ45 ዓመት በላይ በውጭ ሀገር ኑረዋል። ግን የኢትዮጵያን ባህልና ታሪክ ለመጠበቅ አንዲት ቀን አልቦዘኑም። የሚገርመው ግን ለኢትዮጵያ መንግስት ከደርግ ጀምረው ከ30 ዓመት በላይ የፈጠራ ባለቤትነት መብት ቢጠይቁም አልሰጣቸውም። ዳሩ የግዕዝ ፊደል በኮምፒውተር አገልግሎት በተመለከተ አሜሪካ የፈጠራ ባለቤትነት መብት ቀድማ ሰጥታቸዋለች። በነ ዶክተር አክሊሉ ለማ ከእንዶድ የተቀመመው የቢልሃርዚያ መድኃኒትም የባለቤትነት መብቱ የሰጠች አሜሪካ ነበረች። ኢትዮጵያ ጀግናን መፍጠር እንጂ ጀግናን ማስተናገድ አትችልም። እንደ ዶክተር አበራ ሁሉ ካናዳ ተወልዶ ያደገው አርቲስት አቤል ተስፋዬ መኮንን በቅጽል ስሙ ዘዊክንድ የግዕዝ ቋንቋ በካናዳ ቶሮንቶ ዩኒቨርሲቲ እንዲጀምር አድርጓል። ቦሌ ያሉ ሀብታሞች አይደለም ግዕዝን አማርኛን ለልጆቻቸው ለማስተማር ይቀፋቸዋል። ታዋቂው አቀንቃኝ አቤል ተስፋዬ ግን አማርኛንና ግዕዝን ከመናገር አልፎ ባለበት ሀገር ትምህርቱ እንዲሰጥ እያደረገ ነው። ዲያስፖራዎች ከማህበራዊ ጉዳዮች በዘለለ በፖለቲካዊ ጉዳዮችም ተሳትፏቸው የጎላ ነው። ከምኒልክ ቤተ መንግስት በላይ አሜሪካ የፖለቲካችን መዘውር ሆናለች። ሚኒሶታና ዋሽንግተን የፖለቲካችን መጠነ ሙቀት ከፍታ ሆነዋል። ነገም ቴክኖሎጂው እየፈረጠመ ስለሚሄድ ሀገር ውስጥ ያለው ሚዲያና የፖለቲካ ሙግት ተወዳዳሪ ካልሆነ ውጭ ላለው እጁን ሙሉ ለሙሉ መስጠቱ አይቀርም። በ1966 የተማሪዎች አብዮት መነሻውን አዲስ አበባ ዩኒቨርሲቲ ቢያደርግም በውጭ ሀገር ያሉ ኢትዮጵያውያን የሐሳቡ አቀጣጣዮች ነበሩ። እነ ግርማሜ ነዋይ በ1953 መፈንቅለ መንግስቱን ያሴሩት በውጭ ሀገር በትምህርት ቆይታቸው ባገኙት ልምድ ነው። የኤርትራ ነጻነት አውጪዎች የትግላቸው መሰረት የተጋገረው በአረባውያን ሀገራት ነበር። ደርግን ለመጣልም በውጭ የሚኖሩ ኢትዮጵያውያን ከዲፕሎማሲ እስከ ትግል ተሳትፈዋል። በኢትዮጵያ የስደት ታሪክ ክፉ መጋረጃ የተከፈተው በደርግ ነው። ከደርግ በፊት ለትምህርት ለሃይማኖትና ለልምድ ካልሆነ በስተቀር ከፖለቲካ ሽሽት ወደ ውጭ መውጣት ብዙ አልነበረም። ከ1967 ጀምሮ ደርግ ኢትዮጵያን ፊውዳል ጸረ አብዮተኛ እያለ በደም ማጠፍ ሲጀምር ብዙዎች ወደ ሱዳን በረሃ ተመሙ። የመተማ መንገዶች በፖለቲካ በሚሳደዱ መንገደኞች ተጥለቀለቁ። የሱዳን አሞሮች በኢትዮጵያውያን ስጋ ደለቡ። ፖለቲካውን የተዳፈሩ አሳቢያን በሙሉ ከሀገር ኮበለሉ። ደርግ የአንድ ዘመን ትውልድ በማጥፋት እጁን በደም የታጠበ አገዛዝ ነበር። ሀገራችን ታሞ ተኝቶ ባልጋ ላይ ትተነው መጠናል ሞት ሽረቱን ሳናይ በደርግ ዘመን የነበረው የፖለቲካ ስደተኞች ግጥም ነበር። በዚያም ሆነ በዚህም ስርዓት የኢትዮጵያ ዲያስፖራዎች በብዛት የፖለቲካ ቁስለኞች ናቸው። አውሮፓና አሜሪካም የፖለቲካ ማገገሚያዎች ሆነዋል። በሀገር ውስጥ ባለው አስተዳደር አኩርፎ የወጣ የሌሎች ሀገራት የዲሞክራሲ እድገትን ያየ ዲያስፖራ በመንግስት አስተዳደር ላይ የቁጣ በትሩን እያወረደ ነው። እነ ፈረንሳይ፣ ጀርመን፣ ደቡብ አፍሪካ፣ ቡርኪና ፋሶ፣ ኬንያ፣ ሩዋንዳ፣ አሜሪካ ወዘተ በርካታ የዓለም ሀገራት ዲያስፖራዎቻቸውን በሀገር ውስጥ ምርጫ እንዲሳተፉ ያደርጋሉ። ከግማሽ በላይ የአፍሪካ ሀገራት ዲያስፖራዎቻቸውን አገር ቤት የሚኖረውን ያህል በምርጫ ያሳትፋሉ። የአፍሪካ ብሔርተኝነት በነጻነት ዋዜማ የተቀሰቀሰው ከአፍሪካ ውጭ ባሉ አፍሪካውያን ነው። በአፍሪካ ወንድማማችነት ወይም ፓን አፍሪካኒዝም የተቀሰቀሰው የአፍሪካ ዲያስፖራዎች ህብረት ነጻ ሀገር ፈጥሯል። ከዋቤ ንኩርማህ፣ ጁለስ ኒሬሪ፣ መሐመድ ጋዳፊ በማርክስ ጋርቬ ለተቀሰቀሰው የአፍሪካ የጥቁር ብሔርተኝነት የዘመቱት ብዙዎች በውጭ ሀገር ባጠራቀሙት የእውቀት ኃይል ነው። እንዲያውም እስራኤል የተመሰረተችው በዲያስፖራዎቿ ነው። ዲያስፖራ ማለት በዕብራይስጥ ከሀገሩ ውጭ ተበታትኖ የሚኖር ህዝብ ማለት ነው። እስራኤል ተበታትኖ የሚኖረውን ህዝቧን ሰብስባ የሞተ ቋንቋ ድና ባድማዋን አድሳ ልዕለ ኃያል ሀገር ሆናለች።
አድማጮች፣ ፍካሬ ዲያስፖራ በሚል ርዕስ የቀረበው የክፍል 7 ትረካ አላበቃም። ቀጣዩ ክፍል ነገ በዚህ ሰዓት የሚቀርብ ይሆናል። ሰላም ቆዩ።